ሰላም የመጽሐፍን በዜማ ቤተሰቦች ዛሬ በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 22 ጅማሮቹ ምዕራፍ 8 ፈተናዎችን ማለፍ። ሰዎች ስለ ገንዘብ አያያዝና የገንዘብ ምንጮችን እንዴት መፍጠር እንደሚችሉ አያውቁም። በቂ ገንዘብ ላያገኙ ይችላሉ። የገንዘብ አያያዝ ዕውቀት ያላቸው ሰዎች በቂ ገንዘብ እንዳያገኙ የሚያደርጓቸው 5 እንቅፋቶች አሉ። እነሱም ፍርሃት፣ ጨለምተኛነት፣ ስንፍና፣ ክፉ ልማድ ወይም ሱሰኝነት እንዲሁም እብሪት ወይም ትዕቢት ናቸው። አንደኛው የገንዘብ የማጣት ፍርሃትን ማስወገድ ነው። በህይወት ዘመኔ ሙሉ ገንዘብ ማጣትን የሚወድ ሰው አግኝቼ አላውቅም። በዛው ልክ ገንዘብ ሲያጣ ከኪሱ ሳያወጣ ሀብታም የሆነ አንድም ሰው ደግሞ አይቼ አላውቅም። ነገር ግን 5 ሳንቲም ሳያወጡ ኢንቨስት ሳያደርጉ ያገኙትን እንደያዙ ድሃውን የቀሩ በርካታ ሰዎችን አውቃለሁ። ገንዘብ የማጣት ፍርሃት የምር ነው። በሁሉም ሰው ዘንድ ይህ ፍርሃት አለ። ሀብታሞች ዘንድ ችግሩ ፍርሃቱ አይደለም። ዋናው ችግር ይህን ፍርሃት እንዴት ማስወገድ እንደሚቻል አለመታወቁ ነው። በአንድ ሰው ህይወት ላይ ልዩነት የሚያመጣው የገንዘብ ማጣትንና ውድቀትን የምንመለከትበትና የምንቋቋምበት መንገድ ነው። ይህ እውነት ለገንዘብ ብቻ ሳይሆን ለማንኛውም ነገር ይሆናል። በሀብታምና በድሃ መካከል ያለው ልዩነት ይህን ፍርሃት የሚቋቋሙበት መንገድ ነው። መፍራት መልካም ነው። ለገንዘብ እጅግ መጠንቀቅም ጥሩ ነው። እንዲህ መሆን ከሀብታምነት አያግድም። ሁላችንም በአንድ ነገር ጀግና፣ በሌላ ደግሞ ፈሪ ልንሆን እንችላለን። የጓደኛዬ ሚስት የድንገተኛ ክፍል ነርስ ነች። ደም ስታይ ፈጥና የተጎዳውን ለመርዳት ትንቀሳቀሳለች። ስለ ኢንቨስትመንት ሳወራባት ግን ወኔዋ ይከዳታል። እኔ ደም ላይ ወድቃለሁ፣ ለኢንቨስትመንት ደግሞ ልቤ ይቆማል። ሀብታሙ አባቴ የገንዘብ ፍርሃትን በደንብ ያውቃል፣ ይገነዘባል። ይህንንም አስመልክቶ አንዳንድ ሰዎች በእባብ የሚደነግጡትን ያህል ገንዘብ ማጣት ያስደነግጣቸዋል። ሀብቱም ፍርሃት ነው ይላል። ገንዘብ የማጣት ፍርሃትን ለማስወገድ የሚለግሰው ምክርም ውድቀትን የምትፈራ ከሆነ ስራህን ቀድመ ጀምር የሚል ነው። ለዚህ ነው ባንኮች ገና ከወጣትነት ጀምሮ የቁጠባ ሂሳብ እንድትከፍት የሚመክሩ። ከወጣትነት መጎበዝ ከጀመርክ ሀብታም ለመሆን አይቸግርም። በ20 ዓመቱ ቁጠባ በጀመረ በ30 ዓመቱ በጀመረ መካከልም እጅግ ከፍተኛ ልዩነት አለ። በምድር ላይ ካሉ ድንቅ ነገሮች አንዱ የወለድ ኃይል በመሆኑ ሲነገር ይሰማል። የማንሃተን ደሴት ግዢ በዘመን ሁሉ ከተስተዋሉ ድርድሮች የላቀው እንደሆነ ብዙዎች ይስማማሉ። ኒውዮርክ የተገዛችው በ$24 ነበረ። ነገር ግን ያ $24 በየዓመቱ 8% በሆነ ወለድ ኢንቨስት ቢደረግ ኖሮ በ1995 ከ$28 ትሪሊየን በላይ ዋጋ ይኖረው ነበር። ስራን ቀደም ብለህ ጀምረህ ለጡረታ መውጫ ጊዜ እቅድ ከወዲሁ መንደፍ አለብህ። መዋለ ንዋይ ከማፍሰስ በፊት በትክክለኛ አቅጣጫ ሊመራ የሚችል ታማኝ አማካሪ መቅጠር ያስፈልጋል። ነገር ግን ጡረታ መውጫ ጊዜ ቢደርስ አለያም ቀድመ ስራ ማቆም ከፈለክ እንዴት ነው ገንዘብ የማጣት ፍርሃትን የምትቋቋመው? ድሃ አባቴ በዚህ ጉዳይ ላይ መነጋገር እንኳን አይፈልግም። ሀብታሙ አባቴ ደግሞ ልክ እንደ ቴክሳሶች እንዳስብ ይመክረኝ ነበረ። ቴክሳሶችን የሚወደው ሀብታሙ አባቴ በቴክሳስ ሁሉም ነገር ጉልህ ነው። ድል ሲቀዳጅ ወይም ሲያገኙ እጅግ ብዙ ነው የሚያገኙት። ያገኙትን ለማጣትም አይፈሩም። ቴክሳሶች እዚህ እንዳሉ ሰዎች ለ5 ሳንቲም እና ለጥቃቅን ፍርፋሪ ቦታ አይሰጡ። ዛሬ ቢያጡ ነገ እንደሚያገኙ ያውቁታል። ዘውትር ለኔና ለማይክ ሰዎች ሀብት የማያገኙበት ዋናው ምክንያት እጅግ ሲበዛ ፈሪዎች በመሆናቸው መሆኑን ይነግረናል። ብስክሌት መጋለብ ከመልመዴ በፊት ብዙ ጊዜ ወድቄያለሁ። የጎልፍ ኳስ ያልጠፋበት ጎልፍ ተጫዋች አጋጥሞኝ እንደማያውቀው ሁሉ ገንዘብ ሳያወጣ ሀብታም የሆነ ሰው አይቼ አላውቅም። ከቴክሳሶች አባባል አንድ ልጨምር። ሁሉም ሰው ወደ ገነት መግባት ቢፈልግም መሞት ግን ማንም አይፈልግም። ብዙ ሰዎች ሀብታም ለመሆን ያልማሉ፣ ግን ገንዘብ ለማውጣት አይፈልጉም።
ስለዚህ ገነት እድሜ ልካቸውን አይገቧትም። ሀብታሙ አባቴ ይህን የቴክሳሶች ልበ ሙሉነት ታሪክ ሁሌም ትልልቅ ውሎችን እንዲፈራረም ሲል ይነግረናል። ስህተት ላለመስራትና ገንዘብ ላለማውጣትና ላለማጣት በፈራ ጊዜያት ሁሉ ይህን ታሪክ ያጫውተናል። ይህ የቴክሳሶች ድፍረት የገንዘብ ኪሳራን ወደ ትርፍ መለወጥ የሚያስችል ድፍረት ይሰጠዋል። ሀብታሙ አባቴ እንቅፋት እንደሚያበረታው ያምናል። ይህ ነው የአሸናፊነቱ ሚስጥር። ቴክሳሶች ውድቀቶቻቸውን አይደብቁም፣ ከውድቀቶቻቸው ይማራሉ። ውድቀት ቴክሳሶችን አሸናፊ ያደርጋቸዋል። ይህ ቀመር የቴክሳሶች ብቻ ሳይሆን ውድቀቱ የሁሉም አሸናፊዎች ቀመር ነው። ብስክሌት መንዳት ስለማመድ ብዙ ጊዜ መውደቄ እልህ ውስጥ ነበር የከተተኝ። ጀግናዎች እንቅፋት ሲያበረታቸው፣ ሰነፎችን ግን ለሽንፈት ይደረጋቸዋል። እያንዳንዱን ችግር ወደ ትሩፋት ለመለወጥ ነው የምተጋው የሚለውን የጆን ፎክሌፈርን አባባል አዘውትሬ እጠቀማለሁ። ግማሽ ጃፓናዊ ግማሽ አሜሪካዊ መሆኔ የፒርል ሃርበር ክስተትን ያስታውሰኛል። በሁለተኛው የዓለም ጦርነት ወቅት ጃፓን በአሜሪካዋ ወደብ ፒርል ሃርበር ላይ ከፍተኛ የአውሮፕላን የቦምብ ድብደባ በመፈጸም በአሜሪካ ላይ ጉዳት አድርሳለች። ሆኖም አሜሪካ ለዚህ ጥቃት እጇን ሳትሰጥ ጃፓን ላይ የአቶም ቦምብ ድብደባ በፈጸሟ የዓለም ሀያል ሀገር ሆና እንድትወጣ አስችሏታል። ይህን ሚስጥር ሰነፎች ሊገነዘቡት አይችሉም። ማሸነፍ ማለት ሽንፈታችንን አለመፍራት ነው። እንደ ፋራን ተርኬተን ያሉ ሰዎች ማንነታቸውን ስለሚያውቁ ሽንፈትን አይፈሩም። ሽንፈትን በመጥላትና ሽንፈትን በመፍራት መካከል ትልቅ ልዩነት አለ። ብዙ ሰዎች ገንዘብ አውጥተው መክሰርን ስለሚፈሩ በጣም በጥንቃቄ ትንሽ ገንዘብ ነው ለማውጣት የሚፈቅዱት። ትልቅ መኪናና ትልቅ ቤት ሊገዙ ይችላሉ። ትልቅ ኢንቨስትመንት ግን ለማካሄድ ይፈራሉ። ከ90% በላይ የሆኑት የገንዘብ ችግር የሚሰቃዩ ሰዎች እንዲህ ለመሆናቸው ዋነኛው ምክንያት የሚጠነቀቁት ለማሸነፍ ሳይሆን ላለመሸነፍ መሆኑ ነው። ያለ ገንዘብ ትንሽ ቢሆንና ሀብታሙን ከፈለግ በመጀመሪያ ደረጃ ማድረግ ያለብህ በጣም ፈሪነትና ጠንቃቃነትን አስወግደ ትኩረትን መለየት ነው። የተሳካላቸው ሰዎችን ካየ ፈሪዎችና ሲበዛ ጥንቁቆች አይደሉም። ምንም እንኳን ጥንቃቄ አስፈላጊ ቢሆንም ከመጠን በላይ ሲሆንና ከፍርሃት ጋር ሲደመር እንቅፋት ነው የሚሆነው። እንዲህ ያሉ ሰዎች የትም አይንቀሳቀሱም። ቶማስ ኤዲሰን ውድቀቱን የሚያሳስበው አልነበረም። ቢል ጌትስም ትኩረቱን ለይቶ ያስቀመጠ ልበ ሙሉ ነው። ሌሎች ብዙ ሰዎችን መዘርዘር ይቻላል። ሀብታም የመሆን ፍላጎት ካለ ድሆች እንደሚያደርጉት ያለህን ጥቂት እንቁላል በብዙ ቅርጫት ውስጥ አትክተት። ይልቅስ በርካታ እንቁላሎችን በጥቂት ቅርጫት ውስጥ አስቀምጥ። ገንዘብ ማጣት የማያስፈራ ከሆነና ሽንፈት የማያደክም ከሆነ ጠንቃቃ ብቻ ብትሆን አይከፋም። ፈሪም ሆነ እድሜ ከ25 በላይ ከሆነ ስራን ቀድመ ጀምር። ነገር ግን ነፃ የመሆንና ሀብታም የመሆን ህልም ካለ ራስህ እንቅፋትን እንዴት ነው ማልፈው ስትል ጠይቅ። ጊዜያዊ እንቅፋት የሚያበረታ ከሆነ በጀመርከው ጉዞ ቀጥታ እንቅፋት ለሽንፈት የሚያዳርግ ከሆነ ደግሞ ጥንቁቁን ስራን አትተው፣ አሊያም ቦንድና ሌሎች የዋስትና ሰነዶችን ግዛ። ነገር ግን እነዚህ የዋስትና ሰነዶችን ቢሆኑ ሙሉ በሙሉ እንደማያስተማምኑ ልታውቅ ይገባል። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 22 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።